ራስን ከአደጋ መጠበቅ ማለት በምድር ህይወታችን ውስጥ ምን ማለት ነው? ምሳሌ ልስጣችሁ በቀላሉ። አንድ ሰው ትራፊክ ሎ ነው አይደል? ህግ ነው። የትራፊክ መብራት ጣሰ፣ ትራፊክ ህግ ነው። የትራፊክ ህግ ቫዮሌት ሲያደርግ ከዛ አልፎት ሄደ፣ ተገናኙ ማለት ነው ከትራፊኩ ጋር፣ ወይም ካሜራ አንስቶታል። ምንድነው የሚያገኘው? ቅጣት ያገኘው። ለምን? የተሰራ ስርዓት ነው፣ የተበጀ ስርዓት። ኧረ እኔ በጣም ነው የሚደብረኝ መቀጣት፣ እኔ መቀጣት አልወድም ቢልስ ይቀጣል። ህጉን ስለማላውቀው ነው ቢልስ ይቀጣል። ስለዚህ ሰው ትራፊክ እንደምታውቁት ትራፊክ ጋር ተቋም ይኖረን፣ ትራፊኮቹ ካሉ ተቋም ይኖረናል፣ ወዲያው ነው ተቋም ይኖረን። ምን ማለት ነው? ራሳችንን ከቅጣት መጠበቅ ማለት ነው። ትራፊኩ ከሌለስ፣ ካሜራ ከሌለስ በጣም ከባድ ነገር ነው ይፈጠራል። ዋይ የሰው ልጅ በህግ ሊኖር ግድ ይለዋል። አላህ የዘረጋው ቃኑን ውጁድ አለ። አላህ የዘረጋው the law of existence ስርዓት አለ። ይሄንን ስርዓት የሚጥስ አላህ ሐራም ያደረገው ድንበር ያበጀለትን ህግና ስርዓት የሚጥስ የሚፈጠረው ነገር በጊዜ ሂደት ምንድነው ከተባለ በጊዜ ሂደት የሚፈጠረው ነገር ያ የጣስነው ነገር ስርዓት ስለሆነ የጣስነው ነገር እኛን መልሶ ይመታል።